ይለየዋል ዛሬ ምን ነው የመጽሐፍ ቅርጫ ጀመርክ እንዴ? ዳድ የትኛው መጽሐፍ እንደማነብ ግራ ገብቶኝ ባለውበት ሰዓት ነው የመጣው። እንኳን ደህና መጣ። እና እኔ ልታነበኝ ነው? እናንተ የአፍሪካ አዛውንቶች እኮ ተንቀሳቃሽ ላይብረሪዎች ናችሁ። ግን ምን ዋጋ አለው? መጽሐፍ የላችሁ፣ መደርደሪያ ብቻ ናችሁ። ለጉልበት ስራ ብቻ ነው የምትሆኑት። እና እንደናንተ የአፍሪካ ወጣቶች የወረርሽኝ በሽታ መናኸሪያ ከመሆን መደርደሪያ መሆን አይሻልም? ይሻላል። እውነትህን ነው ዳድ። አንድ መጽሐፍ ፈልጌ ነበር። እንደው አንብበ በጣም የወደድከው መጽሐፍ ካለ ከሰዎች ጋር መወያይበት። ቆይ ምን አይነት መጽሐፍ ነው የፈለግከው? እንትን ይሄ ረዘም ብሎ ጣየም ያለ ብዙ ጊዜ ከረባት የሚያደርግ። ኧረ ዳድ በእናትህን አትቀልድብኝ። ለውይይት የሚሆን መጽሐፍ በቃ እሱን ንገረኝ። አባባሌ ስለ ፖለቲካ ነው፣ ልብ ወለድ ነው፣ እውነተኛ ታሪክ ነው፣ ስለ ኢኮኖሚ ነው፣ የተረት መጽሐፍ ነው፣ የሃይማኖት መጽሐፍ ነው ወይ የፈለግከው ለማለት ነው። ሃይማኖት ግርማ መጽሐፍ አላት እንዴ? ዘፈን ብቻ መዘፈን መስሎኝ ነበር እኮ። በቃ የእሷን ንገረኝ፣ ችግር የለው። መንፈሳዊ መጽሐፍ ለማለት ነው እኮ። ስለምንድን ነው የምትፈልገው አንተ? ዳድ አንተ አንብበህ የመሰጠህን በቃ አንዱን መጽሐፍ ንገረኝ። ግን ያው ስለ ፍቅር ቢሆን ይመረጣል። ትንሽ ከሌሎቹ ለየት ያለውን የፍቅር ከሚያሳዝነኝ የፍቅር መጽሐፍ ውስጥ የአና ወይ ዳድ ረፍ እንዴ! አቡ ከእስር ቤት ሲወጣ ያሰለቸንን የአና ማስታወሻ የሚለው መጽሐፍ ልደግምልኝ እንዳየው። ምን አለ ብትሰማኝ። እኔ ያልኩት አና ካራኒናን ነው፣ የሊዮ ቶልስቶይ። ምን ባሏ ነው? አቤት አቤት አቤት! እሱ ደግሞ ምንድን ነው የሚሰራው? መቼም የሚያሳዝን ከሆነ ይሄኔ ወይ ክዷት ነው ወይ ገሏት ነው የሚሆነው። አይ ሊዮ ቶልስቶይ! አይ ምን አይነት ጨካኝ ባል ነው! ኧረ ደራሲው ነው። ንገረኛ አልከኝ፣ ላውራስን ሌላ ድርሰት ጀመርክ። ወይ ዝም ብለህ ስማኝ ወይ አውራ። እሺ አንተ አውራ። ማለት ያው ያነበብከውን ትንሽ ቀለል ያለ ለኔ ጭንቅላት የሚመጥነውን ከሰው ጋርም ሳወራ ምናምን ቀለል የሚለኝን። እንደዛ ከሆነ ቶሎ እንዲያዝልህ የታሪክ መጽሐፍ ልንገርሃ። እሺ። በድሮ ጊዜ አያንበሶና እመጦጢት ነበሩ። ምንድነው ዳድ? እየቀለድክብኝ ነው? ማተረት ተረት ነው። ለስንታየው ንገራት። ለጭንቅላት የሚመጥን ስላልክ ነው። አያንበሶ አይመጥንህም? አዎ ሌላ የትልቅ ሰው ነገር የሚመጥነኝ። የሚመጥንህን የፍቅር ታሪክ ላድርገዋ። በድሮ ጊዜ አያጅቦና አያነብሮ ነበሩ። ኧረ ዳድ ከዱር አራዊት ውጣ እንዴ! ምንድነው ልታስበላኝ ነው እንዴ? ለምንድን ነው ግን የዱር አራዊቶችን የምትፈሯቸው? እነማ? እናንተ የቤት አራዊቶች። የፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ምጥና ተርሽሮ ነው። ምን የጉልባናል? ኧረ አይለኝም። እኔ ጨርሻለሁ። ከስር የምትጽፉትን ነገር ማንበብ ስላልቻልኩ ዝም ብላችሁ ስሙኝ። ዱባይ ድረስ በሞተረኛ ልልክልሽ። ቀልደኛ ነሽ ልጅ። ችግር የለም ብሩን ላኪና እዛው ለእናትሽ ሰጣታለሁ። በርበሬም አለኝ። ይሄው በፈለጋችሁት የኪሎ አማራጭ። እንዴ ቀልድ መሰላችሁ እንደ ያስኩት ስራ ነው እኮ። ምንድነው አበባ፣ የልብ ቅርጽ፣ የፍራንክ ቅርጽ፣ አሻንጉሊት የምትልኩት? የድሮ አውቶግራፍ አስመሰላችሁት እኮ ቲክቶክ ምድረ ፋራ ሁላ። ምን አይሰማም። ቆይ ላውልቀው የሄርፎኑ። ዋው ደስታ ያለሽ። ከኔ በላይ ጥረቴ ነው ደስ ልልህ የሚገባው። ጌም ንጮት? እኔ እኮ ስራዬን ላስተዋውቅ ነው እህቴ አሳይታኝ የመጣሁት። ስራ ትቼ ካንተ ጋር ጌም ልጫወት አይደለም። ካሸነፍሽኝ አንበሳ ይወርድልሻል። አንበሳ
ባሱ ነው ጫማውን አትማንኝም ወይስ ሙድ እያሽብኝ ነው? ወይ ጉድ ተወኝ ልስራበት ሰውዬ እንደ ካንተ ጋር ስሟዘዝ ሰው እንዳይ። እሺ ወዳጆቼ ምጥን ሽሮም ሆነ ነጭ ሽሮ አዘጋጃለሁ። ቢዝነስ ካርድም እበትናለሁ። እየገዛችሁ ተጠቃሚ ሁኑ። ቤታችሁ ድረስም እናመጣለን። እናንተ ብቻ ብሩን በሰጣችሁ አካውንት አስገቡ። ስሚኛ እናቱ እንዴ ሰውዬ ስራ የለህም እንዴ? ሙሉ ልገዛሽ እኮ ነው። ስንት ነው ንገሪኝ። እውነት እኔ ደስ ይለኛል። ሙሉ 5000 ብር። ያው ብሩን እየላኩልሽ ነው። አንተ ገባ። በጣም አመሰግናለሁ። በቃ ጨርሻለሁ። ሰሞኑን አሽጌ አመጣልሃለሁ። ችግር የለውም። እኔ ምልሽ ሌላም ብር አስገባልሻለሁ አንቺ ምልሽን ከታዘሽ። እሺ ምንድነው? መጀመሪያ ቁሚ። ምን ቁሚ? እንዴ ምን ሆነ? ሊያማውን እንዴ ቁሚ ነው። ከዛ ዙሪ እንዴ ልትቀጨኝ ነው እንዴ? እንደሱ ሳይሆን ሙሉ ሰውነትሽን አዙሪና ጀርባሽን ስጪ። እንዴ ከዞርኩ እንዴት አያለሁ? ደሞኒ ነውረኛ አይደለም። ለከስተመር ጀርባ አይሰጥም። በልበልበል ቻው ዳይ። በቃ እሺ፣ ነገ ጌም ስለምንጫወት ተዘጋጅተሽ ነይ። እኛ ቤት ልጅ አለች፣ አመጣላለሁ። ከሷ ጋር ትጫወታለህ። አንቺ ጋር ነው የምጫወተው? ታው እንጂ ከኔ ጋር መጫወት ፈልግ ና አዝያ ጫውታለሁ ቤቢዬ። ዋው አሁን እችን የመሰለች ልጅ እንዴት ብዬ ነው የምጠብሳት? ለሷ ስለ የፊደል ገበታ አልመስል ወይ የቃላት ውበት። እናቱ አነባበብሽ ድርሰት መሆንን ያስመኛል። እኔንም አንብብኝ ልበላትና አፏ ውስጥ ልንጓለል እንዴ? ደሞ አንቀራ ብትፋኝስ? ይህ ደግሞ ምንድን ነው? ያስታውቃል፣ ደደብ ነው። እሷን ለማየት እንጂ ለማንበብ ፈልጎ አይደለም። ደግሞ ፈታ ያለች ናት። በቃ ገግሜ ሄጄ ላዋራት፣ ከዛ እራት ልጋብዛት። እሺ ምን ልስጥህ? ራስሽን ታወከ ራሴን ጽፌ እስክጨርስ ትጠብቀኛለህ? እንኳን ጽፈሽ እስክጨርሽና ተወልደሽ እዚህ እስክደርሽ እንኳን ጠብቄሽ የለ እንዴ? ማለት ያው መጽሐፍ እንድታቀብይኝ የጠበቅኩሽ። ለነገሩ ስራ ፈት ስለምትመስል ወልጄ እስካሳድግ የምትጠብቅ ነው የምትመስለው። ይሄማ ግዴታዬ ነው እንዴ? ያው ከኔ ስለምትወልጂ መጠበቅ አለብኝ ማለቴ ነው። ሴት ይሻለናል ወይስ ወንድ እንውለድ? ላይብረሪ ስላለን ልቦን ለዱብ እንውልድ አይሻልም? ኧረ የአንባቢ ቀልድ። ይሄ የስራና የማንበቢያ ቦታ እንጂ የቀልድና የጨዋታ ቦታ አይደለም። ምን ልስጥህ? መጽሐፍ ስጭኝ። ምን የሚለውን? ድር ቢያብር አንበሳ ያስር የሚለውን። እሷ እስክታመጣ እኔና አንቺ እንጫወት የኔ ቆንጆ። እንደዚህ የሚል መጽሐፍ የለም። ላይብረሪ አይደለ እንደ ያለ ነው እንደ ፈልጊያ የኔ ቆንጆ። አላዲንና ፋኖሱ የሚለው መጽሐፍ አለ። እሱ አለ። አላዲንን ተይውና ፋኖሱን ብቻ ስጭኝ። ከፋኖሱ የሚወጣውን ጂኒ ነው የምትመስለው። ረበለው እንዴ! ምንድነው ትቀኝባታለሽ እንዴ? እያወራን አይደል እንዴ? ምንድነው ጣልቃ የሚያስገባሽ? ምነው አሜሪካንን ልውናልሽ? ልታነብ ነው አይደል የመጣው? እንደ ማንኛውም ሰው አንብበህ ውጣ። ሌላ ነገር ግን አያስፈልግም። ምን ልስጣው? ሚስቴ እንዳርኳት የሚለው መጽሐፍ ስጭኝ። እሱ የፊልም ርዕስ ነው። ምን ሰሩት? ወይኔ ቀደሙኝ ማለት ነው። በቃ የቀን ቅኝት የሚለውን ስጭኝ። እሱ ደግሞ የሬዲዮ ድራማ ነው፣ መጽሐፍ አይደለም። እሺ በቁም ካፈቀርሽኝ የሚለውን ፈልጊልኝ። እሱም የጥላውን ገሰሰ ዘፈን ነው። ኧረ ወይኔ! ምን አይነት መጽሐፍ ነው የምትወደው? እኔ የፍቅር አላደል ይሄ ነፋሻማ ቦታ እየተጨዋወቱ ቆይተው ልክ ወደ ቤቷ ሲሸኛት በር ላይ እንደደረሱ ልክ እንደ ሳማት ዝናብ ይዘንባል። ከዛ በኋላ ለምን ቤት አትገባም ትለዋለች። ልክ ቤት ሲገባ ደግሞ ቤቱ ባዶ ነው፣ ማንም የለም። ከዛ ለምን ራስህ አትጽፈው? ወይ ሴትዮ ለምንድን ነው ማታይኝ እንዴ? የኔ ቆንጆ ይህን ነገር ግን ፊልም አድርገ ነው ለምን እኔና አንቺ አንሰራው? ነገሩ ጻፈው ብትባልስ? የስነ ጽሑፍ አላባይን ታውቃቸዋለህ? አንቺ ታውቂያቸዋለሽ? አዎ። በቃ እኛ አንተ ሄዳ ከነሱ ጋር አውሪ። ላብራው ስልኬ መልሶ አያስገባኝም። ላይቭ ንገሪኝ እንጂ ምን ይዘጋሻል? አብሪዋሽ ምን ሆኖብሽ ነው? ከላይቭ እንዴት
እንደሚወጣ ሰዓት ነግሪሽ ስደናበር ስዊች ኦፍ አደረኩት። ቆይ አሁን መልሼ ባበራው መልሶ አይከተኝም። እስኪ ልይልሽ ግን እንዴት ነው? አሪፍ ነው ተሸጠልሽ? አዎ እሱማ ግን ሰዎቹ ሙዛዛና ፋራዎች ናቸው እንዴ። ዘመ ብለው አበባ ዙር ምናምን ሲያደርጉብኝ ለስራ ነው የመጣሁት። አርፋችሁ ተቀመጡ ስላቸው ጊዜ ተውት። ወይኔ ረዱ ምን አይነት እድለኛ ነሽ! የሁሉ ጊፍት ሰጥተውሻል። ይሄ እኮ ብር ነው እንዴ ማለት የገና በዓል አልደረሰ። ለምንድን ነው እሱ ጊፍት የሚሰጡኝ ሳያውቁኝ? እንዴ ተመችተሻቸው ነው። ቲክቶክ ግን ለሚለፋለት አይሆንም አይደል? እኔ እኮ ስንት ሲጡኝ ብዬ እንደለመንኳቸው። ኧረ እባክሽ ላንቺ እምቢ ብለው ለኔ የሚሰጡኝ ንቀት ነው አይደል? የማንቀት አለባቸው እንጂ አሁን እኔ ዙው ምን ሊያደርግልኝ ነው እሱ የሚሰጡኝ? እንድጋልቢው ጥርሱን ነቅዬ እንድሸጠው አይሻልሽ? የምለው አይገባሽም እንዴ? እኔ ሁሉን ነገር አስረዳሻለሁ። ይሄ ሁሉ እኮ ብር ነው። የምን ብር እንዴ? ጭራሽ አንዱማ ለጌም ቀጥሮኛል። ታየኝ እኮ በዚህ እድሜ ከሱ ጋር ጌም ለመጫወት በየፓርኩ አብሬው ስዞር። የምን ፓርክ ነው የምታወሪው? እዛው ላይቭ ላይ እኮ ነው የምትጫወቱት። እንዴ ሻትዩ ነበር እንዴ? እኔማ እሺ ብየዋለሁ ከስንታየው ጋር ከተጫወተ ብዬ። እንዴ አልገባሽም እንዴ? እዛው ላይቭ ላይ እኮ ታብታብ በማለት ነው የምትጫወቱት። ከተሸነፍሽ ትቀጫለሽ፣ ካሸነፍሽ ደግሞ በጣም ብዙ ብር ልትበይ ትችያለሽ። እንዴ ወሮ ነው የምትይኝ ነገር ፈጽሞ አልገባኝም። በቃ ተይኝ እንዴ አርፌ አጥሚት ልልሽ ጥበት ተይኝ። ታዩ ችግር የለውም ግን ይኸውልሽ ትልቅ እድል እንደገፋሽ ቆጣሪው። እሺ ይሄን እድል ለኔ ካለው ተመልሶ ይመጣል። ከሄደማ ለምንድን ነው የሚመጣው? የአጥሚት እህል ሊገዛ። የቴምር ፕሮፐርቲስ የትጋት ውጤት መገለጫ ሆኖ አስደናቂ ግንባታ ፍጥነትና ጥራትን ያረጋገጡ ለእይታ ማራኪ በሆኑ አካባቢዎች ከ20 ሳይቶች በላይ ተገንብተው ያለቁና በግንባታ ላይ ያሉ ፕሮጀክቶችን በማከናወን ላይ ይገኛል። በዘርፉ ትርፋማ ኢንቨስትመንት ዕድሎችን መጠቀም ለሚፈልጉ እንዲሁም ለመኖሪያ ለሚመርጡ ደንበኞቻችን በልዩ ሁኔታ በጥራት እየተገነቡ የሚገኙትን በፒያሳ፣ በአያት፣ በጋርመንት፣ በሶማሌ ተራ ለመኖሪያ ምቹ የሆኑ ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን እስከ 30% በሚደርስ የዋጋ ቅናሽ የቤት ባለቤት ይሁኑ ስንል በደስታ ነው። ምን ይሄ ብቻ! ቢነግዱባቸው ወይንም ገዝተው ቢያከራዩአቸው የሚያተርፉባቸው የንግድ ሱቆችን በመሃል ፒያሳ ከ900 ሺህ ብር ቅድመ ክፍያ ጀምሮ በተመጣጣኝ ዋጋ ለእናንተ አቅርበናል። ለበለጠ መረጃ በ0987 85 85 10 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይላቡ ለዚህ ስራ የመለመልኩክ ያራዳ ልጅ ስለሆንክ ነው። እሺ እቺ አንተ አሁንም ያራዳ ልጅ ነው እንደሚመስልህ? አሁንማ ያራዳም አባት ሆንኩ እኮ። እንዳንተ አይነታውን አራዳ ምድር ላይ ቢፈለግ ይገኛል። ኧረ እንደውም ከዚህ በኋላ ማይፈጠርም የእውነት። እሺ አሁን ለምንድን ነው እንደዚህ ያዘነጥከኝ? ይኸውልህ ባንክ ከሆነ ምን ሰራው ሰው ያስፈልገኛል። ኧረ እባክህን ከዘርፍ ያውጣ። ምን ሆነ ነው አንተ? ይኸውልህ አሁን የፈለግኩህ እኔ ወንድምህን ለቁም ነገር ማብቃት ነው ስራው። ጩባው እኔ አንተ ለቁም ነገር ለማብቃት ስንቴ ነው የደበደብኩ። አይደለም ለቁም ነገር እና አንተ ለቁጭ ነገር እንኳን አትበቃ። አያቡ ገዳይ እኮ የሆነች ልጅ ባለፈው ከታክሲ ላይ ስትወርድ ተከትያት ወረድኩ እና ጀዋሏን በላው ወይስ ቦርሳውን ተመቻቸው? ስንሸቀል አንዴ አቡ እኔ ላውራ አንዴ ይኸውልህ በውበቷ ተደምሜ እችንማ ሚስት ማድረግ አለብኝ አልኩና ከኋላዋ ስከተላት ራሴን ላይብረሪ ውስጥ አላገኘሁትም። ከውበቷም ከእውቀቷም ማዕድ ልታስጎነጨኝ ነው አልኩኝና የፈጣሪን ስጦታ አድንቄ ሚስት ላረጋት ወሰንኩ። እና ይሄን ለመናገር ነው ያዘነጥከኝ? ጩባው ለባብሼ ወሬ ልስማ? አይደለም ይኸውልህ ትላንትና ላይብረሪ ውስጥ ላወራት ስለ የሆነችው አገገማ እየተከተለች አላስጀነጅን አለችኝ። ስለዚህ አንተ እሷን በወሬ እንድትይዝልኝ ፈልጌ ነው። ጩባው ደግሞ ሚንዛዛ ነገር ትወዳለህ። የምን ወሬ ምናምን ማብዛት ነው? እኔ ገገማዋን ለምን አፍኛ ልይዛትም? እሱ ይቀለኛል። እንዳታፍናት በኋላ አፍናታለሁ ብለህ ስትታገሉ እውቀት ብተነፍስብህ ችግሩ ለራስህ ነው። በቃ ይኸውልህ አሁን አንተ እንደ ምሁር መስለህ ቅረባት። እሺ እኔ መምሰል አልችልም መሆን እንጂ። እሺ በቃ ሁን ብቻ አንተ በወሬ ትይዝልኛለህ። ታዲያ አደራህን ንግግሮች እንዳሉ እንደተማረ ሰው ይሁኑ። እሺ ማለት እና እኔ አልተማርኩም እንዴ? ተምራል። እሱማ ያው ስለማይገባ ነው እንጂ ደግሞ ከአንተ ችግር አይደለም፣ የብላክ ቦርዱና የቾኩ ችግር ነው። አንተማ ጥረሃል እኮ እስከ 3ኛም ቢሆን አንድ አሁንና አረ ጋይሶች ታፕ እያረጋችሁ አይዞን ስክሪናችሁ አይበሳም እንዴ? አረ አልሰማህም? አይገርምህም? አልቀጣም። እሺ ይሄ ነው ቅጣት። አረ ቤተሰብ አረ ደምሩኝ። እሺ አረ በእናታችሁ
ከዚህ በላይ አልዞርም እኛ ሳንፈጠርም እየዞረች ስለነበረና ልምድ ስላላት ለምን ዓለም አትዞርልህም ኧረ ጋይሶች አስበላችሁኝ ኧረ ታብታብ አርጉ ታብታብ ወይ ጉድ ልጄ በስተርጅና ቨርቹዋል እብዶ ነች ብሬ ደግሞ ምን ችግር አለው እንዴ አሁን እኮ ቲክቶክ ላይ ተቆጣጣሩ ታርግቶች ስለሆኑ ማለት ነው ጊዜው ነው ፈታተበ በኋላ ስታድግ ይቆጫታል ናት ተፈታ የተለቀቀች ጊደር ይመስል ስትፈነጭ ያያያሻት እና ፈታተበል ተየኛለሽ ለምን ታይ ብለሽ አትነግሪያትም ለነግራት ነበር ግን አትሰማም ለምን ነው ማትሰማው እንጃ ኤርፎን ስላረገች ይሆን ኮሜንት ልጻፍላት እንዴ ብሬ ተያያለሽ ነው ብዬ ለነገሩ ራስሽ ነሽ ከተብሻት ምኑን ታይታያታለሽ መክረሽ ህልምሽን ታሳኪባታለሽ አይደል አንተ ከፈለክ ለምን ታያትላትም ከኔ ይልቅ ጊፍተሮቿን ነው የምትሰማው እንዴ ብሬ ቲክቶክ ጊፍት ምናምን እንዳለው ታውቃለህ እንዴ አዎ ከተማሪዎቼ ጋር ተው አትተው ስላደለ እንዴ ሙለው ደብተር ከመግለጥ እኮ ላይቭ መግባት ነው የሚቀላቸው ያለው እኮ አትችለኝም ፋሚሊ አመሰግናለሁ አሸንፈናል እሺ ግቢ አንቺ ጋይሶች በውጭ የሚመድባለ አሁንም አሸንፋለሁ ብዬ ኧረ ጉድ ጌሙ ላይ ሌላ ቁማር ጨመረችበት አንድን ነገር ማሳደግ እኮ እንደኛ የተካነ የለም ጉርዬ እንዳልሽን ቀጠቀጥኳቸው ምን ቀረኝ ነጠላ ዜማ ማውጣት ብቻ ነው ቀረሽ አባ እኔ ልጅ እኮ አሸነፍኳቸው አየኔ ልጅ ጀግና ነሽ እኮ ከማሸነፍሽም በላይ ምን እንደገረመኝ ታውቂያለሽ በዚህ ፍጥነት ሌላ ሰው መሆንሽ እስስት ራሱ እኮ እንዳንቺ አትለወጥም አንዴ አባ ለየት ካላልኩ እኮ ቫይራል አትሆንም ግን ለምን አንተ አትጀምርም ጀምሬ ነበር እኮ ኮንተንቴ ቫይራል አልሆናለኝ ለምን ስድብ አትችልም ነው ቆይኛ ሰነክ ምንድን ነበር የጀመርከው እኔማ ትምህርት ማስጠናት ምናምን ነበር የጀመርኩት ጄኖሳይድ የፈጸምኩ ይመስል ተማሪዎች የተጸየፉኝ ሪፖርት አድርገው በከፈትኩ በ6 ሰዓት ውስጥ አዘጉ አባ ፕላትፎርሙ እኮ ቀለል ያለ ነገር ነው የሚፈልገው ልክ እንደኔ ደግሞ ልትረዳ ይገባል በሉ ወደ ጌም ልመለስ ነው እንዳትረብሹ ረዱ ምን አለ እሱን ትተሽ ለአብሲት የጣድሽውን ውሃ ብታወርጂው ከአንበሳ ውጭ አላወርድም ይኸውልህ ያቺ ነገር ቆሞ የመሰለችው ልጅ ነው የምትይዝልኝሽ እንደምንም ብለህ በወሬ ጠፍረ ያዝልኝ ሐሳቧን ብቻ ሳይሆን እጅና እግሯንም በወሬ ብትጠፍርልኝ ሁላ ደስ ይለኛል እንዳያሳስብ ይኸውልህ አይደለም በወሬ በገመዱላ ነው ወጥር የሚይዝልህ ለዚህ ውለታዬ ግን ያቺኛዋን አታጣብሰኝ ያማል እንዴ አንተ እንዴ ልብስ ተውሼ እንደዚህ አስግጬ ያመጣሁ ለምን ሆነና ልታጣብሰኝ ወይኔ ወንድሜ ውለታ ዓላማችንንም አንርሳ እንዴ ጭራሽ ወድጃታለሁ እያልኩ ልትደረበብኝ ነው እንዴ የግሩፕ ጸብ መስሎኝ ነው በቃ ችግር የለውም እንዳልከኝ አድርጌ አስደስታለሁ አዎ እንደዛ ነው የሚባለው በቃ ይኸውልህ አሁን እኔ እናንተ ተራርቀን ነው የምንሆነው አንተዋወቅም አሉ እሺ ችግር የለውም አንተ ግን እንዳትረሳው እሺ ለችጓ ነገራት ምንድነው የምነግርልህ እንደተመቸችኝ ነው ይቅርታ ይህ መሽታ ቤት አይደለም ባፍ ማፋጨት አይቻልም ይቅርታ እኔም በጆሮዬ ማፋጨት ስለማልችል ለማንበብ ነው የመጣው ለመረበሽ እንዴ እናንተ መጽሐፋችሁ ልክ አይደለማ ገጹ ተገንጥሏል እኮ እዩ እስኪ እዩ የት አለ የተገነጠለው 47 ብሎ 48 ነው የሚለው እኮ እሱን እኮ ነው የምልሽ 47.5 የት አለ ለማንኛውም ስለ ካምሻፍትና ክራንክሻፍት አንድነትና ልዩነት የሚያትተው መጽሐፍ አላችሁ የመጽሐፉ ርዕስ ምንድነው ብቻዬን ሆኜ አውራ ጎዳና ላይ መኪና ሳሽከረክር ድንገት እክል ቢገጥመኝ ምን ማድረግ እችላለሁ የሚለው ርዕሱ እንደዚህ አይነት መጽሐፍ እዚህ ላይብራሪ አይደለም ዓለም ላይ ያለ አትሳቺ እህቴ መጽሐፉም እኮ እንደዚህች አይነት ላይብራሪ እዚህ ዓለም ላይ የለችም ሊልሽ ይችላል አለባበሰ የተማረ ሰው ይመስላል ወሬ ግን እንጭጭ ነው እንጭጭ የሚለው ስርወ ቃሉ ከኤጭ የመጣ ሲሆን ብዙ ኤጮች ሲንጫጩ አንዱ ተነጥሎ ለብቻው እንጭጭ ኤጭ ተባለ አየሽ እንደተማርኩ የምትፈልገው መጽሐፍ በስነ ስርዓት ተናገርና ካለ ሰጣለሁ ስነ ስርዓት የሚለው ስርወ ቃሉ ሰርዓ ስርዓት ስራ
ከሚለው የመጣ ነው። በቅድሚያ ግን እድሉን ስለሰጠሽኝ አመሰግናለሁ። ስለዚህ ቤተ መጽሐፍት አመሰራረት የሚዘግብ መጽሐፍ አላችሁ? እሱም የለም እንዴ? ታዲያ ምንድነው እዚህ ቤት ያለው መጽሐፍ? ወይ ላይብረሪውን ምግብ ቤት አርጉታ። እሺ እናደርጓለን። አሁን ውጣልኝ ጥበቃውን ሳልጠራ። እንደውም እሱን ጥሪልኝ፣ እሱ የምፈልገውን ይሰጠኝ። እሱማ የምትፈልገውን ንገረኝና ላምጣልህ አልኩ አይደል እንዴ? እኮ አምጪልኝ። እሺ ምን? 2 ቀይ ወጥና 1 ቅቅል። የሚገርምሽ እኔ ደግሞ በጣም ደስ የሚለኝ በአንቺ ምርጫ የፈለግሽውን መጽሐፍ በራስሽ ድምፅ እንድትተርኪልኝ ነው። የዛኔ ያው የንባብ ጥም የሚረካል። የቱ መጽሐፍ ይሻልሃል? ከሰማይ ወረደ ፍርፍር ይሆነልሃ። ፍርፍሩ ምን የእንቁላል ነው ወይስ የእንጀራ? የቋንጣ። እንዳንቺ አይነት ቀለል ያለች ሴት በህይወት ያጋጥማኝ አታውቅም። ማንበብ ሙሉ ሰው ያደርጋል የሚባለው ለካ ለዚህ ነው። ምን ነው ታዲያ አነባለሁ ትልል እንዴ? ጎደሎም ክብኝ። ጎደል ያልኩትማ ግራ ጎኔን አጥቼ ነው እንጂ ያው በአለባበሴ እንዲሁም ረጋ ባለው አነጋገሬ እንደውም ይሄ ፈረንሳዊው ደራሲ ማን ነበር ስሙ? ዳንኤል አስቲልን ትመስላለህ ነው የሚሉኝ። ፈረንሳዊ? በመጀመሪያ አሜሪካዊ በሚል አስተካክለው። ሲቀጥል ደግሞ ዳንኤል አስቲል ሴት ነች። እብዴ ሴት? ኦ ማይ ጋድ! ካነበብኩ ቆየው ማለት ነው። 15 ሰዓት ይሆነኛል። መች ነው ደግሞ የቀየረው? እነሱ እኮ ተበላሽተዋል። ለማንኛውም ግን ግራ ጎኔን የምትሞየው ሴት አንቺ ትመስኛለሽ እና ግራ ጎኔ ለመሆን ፈቃደኛ ነሽን? ነሽ ብዬ ከተፈጠርኩ ለምን አልሆን? ጨዋታሽ፣ ሁሉ ነገርሽ መጠሪያ አልተገኘም የሚለው ዘፈን ላይ ያለሽውን ካራክተር ነው የመሰልሽ። የዘፈን አድናቂ ነው? ያው የገጸ ባህሪያት አሳሳል ዘፈን ላይም መጽሐፍ ላይም በጣም ምስጥ ነው የሚያደርገኝ። ለምሳሌ ይሄ የታንጉት ሚስጥር የሚለው ላይ ያለችው ፊዮሪና የምትባለው ገጸ ባህሪ። ፊዮሪና እኮ ሮማይ የሚለው መጽሐፍ ላይ ያለችው ነች። ኤርትራዊቷ? ታዲያ ቴዲ ዘፈን ላይ ምን ልታደርግ መጣች? ተይ የሆነ በስደት ይሆናል የመጣችው። ብቻ የተሳለችበት መንገድ በጣም ግርም ይለኛል። ክፉ ናት ደግ? በምንድን ነው የተሳለችው? በስራስ። እሺ አሁን ደግሞ ለምን ጠራሽኝ? እንዴ ምን አለበት ሌላ ቦታ ሴታፕ እንድሰራ ብታግዥኝ? አንድ ቦታ እኮ እንዳይሰለች ብዬ ነው። በቀን 10 ነው እንዴ ላይቭ የምትገቢው? ኧረ በአካል የሌለሽ ሰው እንዳትመስያቸው። ደግሞ እኮ አካውንቶ ላይ ተጠቀመችው ስም ደስ ሲል ረዱ የምጥን ሽሯ ቀበጥ። ግልጽ ያላደረግሽው ምጥኑ የተፈጨ ነው የተሰጣ? ስፈልግ ወጥ የተሰራም ልበለው አይመለከታችሁም። ረዱ እባክሽ ይሄ ነገር እሺ በይኝና ይቅርብሽ። ደግመህ እንደዚህ አይነት ነገር እንዳትለኝ ብዬ አልነገርኩህም? ብዙ ተከታዮች አሉኝ እኮ። እሺ ህዝቤን ምን ላድርገው? በዚህ አያያዝሽ ክልል እንዳትጠይቂ ነው የምፈራው። እንደሱ አይነት ጊፍት ተጀመረ እንዴ? ለምንድን ነው ግን ላይቭ ስትሪመሮችን አታክ የምታረጉን? ረዱዬ እኔ እኮ ይሄ ካንቺ ጋር አይሄድም ብዬ ነው ተይምልሽ እኮ። እኔ ምንሽ ረዱ ለምን አካውንትሽን አላሸጥልሽም? በቃ ብሬ ከደበረው አልፈልግም። ለምንድን ነው እሱ ከኔ ጋር የማይሄደው? ስራ እየሰራሁበት እኮ ነው። ሰው ይወደኛል። ሰው ሙድ ሲይዝብሽ እንዳው የወደደሽ መስሎሽ ነው አይደል? በርቺ እያለ ከፍ የሚያደርግሽ እኮ በኃይለኛው ሊጥልሽ እኮ ነው። እኔ ግን ጉዳቱ አይታየኝም። ጌም ላይ እኮ በጣም ብዙ አይነት ትእዛዝ አለ። ባይሆን እሱንም ለማድረግ ተዘጋጅ። ግፋቢል እያየንሽ ደልዢ ነው የሚሉኝ። እሱንም እደልዛለሁ፣ ተዘጋጅቼበታለሁ። ከዛ ቀጥሎ እኮ ቆይ እኔ ልንገርሽ። እኔን ቤቢ ነይን ነገር አጥፊልኝ ወደዛ። እኔ እንደዚህ አይነት የተጨማለቀ ነገር ውስጥ መግባት አልፈልግም። ውሃ ውስጥ ተነከሪ ላዩም ለዚህ ነው እኮ ይቅርብሽ ካንቺ ጋር አይሄድም የምልሽ። መነከሩ እኮ ቀላል ነው፣ ያው ውሃው የለም እንጂ። ዝም በይ አጭበርባሪ! አንቺ ነሽ እዚህ ነገር ውስጥ የከተትሽኝ። በቃ ካሁን በኋላ አትፈልጊም? ይቅርብሽ። ኧረ ይቅርብኝ ወደዛ። ግን አንድ አንበሳ በሞክርስ? ማሳደግ ነው። አንቺ ምንድነው ዝም ብለሽ እኔን ብቻ የምትከታተዩ እንዴ? የተቀጠርሽለት እኔ የጠፋና ያልጠፋ እያልሽ መጽሐፎቹን አትመዘግቢም እንዴ? የተገነጠለ መጽሐፍ አትለብጂም እንዴ? የታጠፈ ገጾች አትዘረጊም? ግጥም አትሸመድጂም? እኛን ከምትሸመድጂ። ከየት የመጣችሁ ደፋርና ባለጌዎች ናችሁ? እንደ ማንኛውም ሰው አንብባችሁ አትሄዱ? ምንድነው አላማችሁ?
እኔም እኮ ለዛ ነው እንዳይወጋሽ ዞር በይ ምልሽ። ምን ነው የሚወጋኝ? አላማዬ ነው እንዴ ቆምሽበት እኮ። ትሰማለህ? ካሁን በኋላ እዚህ ድርሽ እንዳትሉ። ኧረ ድርሽ እንዳንል። እንደውም ይኸውልሽ የባለቤቱን ስልክ ስጭኝሽ፣ ዛሬውኑ ነው ማስባረርሽ። ባለቤቷ እኔ ነኝ። ለዚህ ነው ከዚህ በኋላ ድርሽ እንዳትሉ ያልኩት። ድርሽ ካላችሁ አሳይሃለሁ። እንደዛ ከሆነ ጥሩ። እኔ አልመላለስም። አሳይኝና ልሂድ። ምኑን ነው ማሳየህ? እኔ እንጃ። አሁን አሳይሃለሁ አላልሽም? መከራህን ነዋ። ፖሊስ ልጥራልህ? ጥራቸው አይምጡ። እሺ መታሰር ፈልጋለህ አይደል? እጠራቸዋለሁ። እንዴ ልታሳስሪ ነው እንዴ መጠሪያቸው? እኔ እኮ ሊያነቡ መስሎኝ። አቡ ምን እየሰራ ነው? ገና ፈላጊ ነኝ፣ የለኝም ስራ። ሴትዮዋን ያዝልኝ ብዬ ጭራሽ እኔን ታዝዘኛለህ? ነይ እንሂድ የእኔ ቆንጆ። እኔ ግራ ጎኔን አገኘው መሰለኝ። ባይሆን ሴትዮዋ እንዳትወጣብን ትይዝልናለህ? ምን ችግር አለው? ተወዳት የለ እንዴ? ታዘዛት። ግራ ጎኔ እሆናለሁ ብለሽ? እሺ እኔስ ግራ ጎን ጅብ በልቶታል።